ትላንት በተካሄደው ጌም ጨዋታ በሁላችንም ጥያቄ ነበር ማለት ነው። በነገራችን ላይ ይሄ ጥያቄ ሁላችንም ጥያቄ መልስ እያገኘ ይመስለኛል። መልሱም እንዴት ነው? ማን ነውስ ደግሞ እውነታው የደረሰበት የሚለው አብረን የምናይ ይሆናል። ለቤቱ አዲስ የሆነ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር አድርጉ። በነገራችን ላይ ሁላችንም እንዳየ ነው ትላንት መጀመሪያው ላይ ሄርሜላ ምንድነው ሄርሜላ ቲክቶክ ላይቭ ላይ ካገባች የመራው የነበረው የሄርሜላ ነበር ማለት ነው። ይሄንን ሁላችሁም ታውቃላችሁ ብዬ አስባለሁኝ በነገራችን ላይ። ነገር ግን ደግሞ ይሄንን ሲላችሁ ሄርሜላ ታሸንፋለች ብዬ 100% መጀመሪያም እርግጠኛ አልነበርኩኝም። ግን ሊነግራችሁ ነው። በመጀመሪያው ቪዲዮ እስከ መጨረሻ ድረስ ማዳመጥ አለባችሁ። የሆነ ነገር ከማለትና የሆነ ነገር እንትን ከማለታችሁ በፊት በመጀመሪያው ቪዲዮ እስከ መጨረሻ ድረስ ማየት ከዛን ደግሞ ሀሳባችሁንና እንዲሁም ደግሞ አስተያየታችሁን ማስቀመጥ ትችላላችሁ ማለት ነው። በነገራችን ላይ ሩታ በማሸነፏ አዎ ደስ ብሎኛል እኔ። ነገር ግን ደግሞ መጀመሪያው ሄርሜላ እየገባች ሰዓት የነበረው የሄርሜላ እየመራ በነበረበት ሰዓት የሄርሜላ ደግሞ አዲስ ስለሆነ ጌም መጫወት አይችልም። ስለዚህ ምንም ማድረግ አንችልም። ወጥተን በኔ ሰርች አድርጋችሁ የኔ ወደኔ ኑ እያለ አብርሽ ወጣ በራሱ ገባ ማለት ነው። ከዛም በኋላ የሄርሜላ ሄርሜላ ላይ የነበሩት ሰዎች በሙሉ ሳይሄዱ ወይም ደግሞ ሙሉ በሙሉ እንትን ሳይሉ ትንሽ ሳይጠብቁ በኋላ ነው ጌሙን መጫወት የጀመሩት ማለት ነው። በዚህም ደግሞ ሴራው ምንድነው? እንዴት ነውስ? ለምን እንደዛ አደረጉ? ለምንስ ያኒ ይሄ ነገር እንደዛ ሆነ? የብዙዎቻችን ጥያቄ ነበር። ነገር ግን ደግሞ ጥያቄያችን በሚገባው መልስ እያገኘ ይመስለኛል ማለት ነው። ያኒ ይህንን የእያንዳንዱን ትዝታም ተናግራዋለች። ሲቀጥል ደግሞ ብዙዎቻችን መጠረጠርነው ነገር ነበር። ይሄ ማለት እንዴት ነው? አብርሽ ራሱ አውቆ ሩታ እንድታሸንፍ ያደረገው አብርሽ ራሱ ነው እየተባለ ነው እየተዛዞራ ያለው ማለት ነው። በነገራችን ላይ እኔ እንዳልኳችሁ የምረን ሩታ በማሸነፏ ደስ ብሎኛል። ነገር ግን ደግሞ እኔ እዚህ ጋር ማንም ስላላ ወይም ደግሞ ሆነ ነገር ስላላ ወይም ደግሞ ሆነ ነገር ስለካሄዳ ማወራው ሰው አይደለሁኝም። ምናልባት ከዚህ በፊት የምታቆኝ እናንተ ታቆኛላችሁ ብዬ አስባለሁኝ። ግን እኔ የገረመኝ የነበረው እንዴት ነው ያኒ ላይቭ ገብቶ ከዛም በኋላ ጌም መጫወት የማይችለው ምክንያት ምንድነው እያልኩኝ ጥያቄ ፈጥሮብኝ ነበር። በነገራችን ላይ የራሴን ጥያቄ የፈጠረብኝን ነገር ደግሞ እዚህ ጋር ስላየሁኝ ወይም ደግሞ ስለሰማሁኝ አሳይ ትክክል የሁላችንም ጥያቄ ብዬ መጣሁላችሁ ማለት ነው። ይሄንንም አንዳንዶቻችን እዚህ ጋር አብርሽ እውነት ሙሉ በሙሉ ሄርሜላን ወዶታል ወይም ደግሞ ሙሉ በሙሉ ከሄርሜላ ነው የምትሉ እናንተ በዚህ መልስ ታገኛላችሁ ብዬ ነው ማስበው። አብርሽ ሄርሜላ ላይ እየተጫወተባት እንጂ እየወደዳት አይደለም። ብዙ ጊዜ በነገራችን ላይ ይሄ ነገራችኋለሁኝ። ግን ሩታን ይወዳታለሁ። ነገር ግን እሷም ላይ የሆነ ጥፋት ሳገኝ በዚሁ ልክ ነው የማወራው። ግን ደግሞ የማታ ወይም ደግሞ የትላንቱ ጌም መጫወቻ ላይ ሩታ እንድታሸንፍ ያደረገው አቶ አብርሽ ኢራሱ ነው ተባላ ማለት ነው። ጎድ ግን ባይባልም ማለት ይሄ ማን ነው? አብርሽ ማለት ነው። አብርሽ አደረጋ ባይባልም ሩታ ታሸንፋለች ብዬ ነበር። ግን ደግሞ አብርሽ ይሄንን ነገር እውነት ያኔ ይሄንን በሲስተም ወይም ደግሞ በቃ በብልጠኝነት እየተጫወታ በጣም ነው የሚያስጠላው ማለት ነው። ምክንያቱም ሄርሜላ ላይ ነው የሚጫወተው ያለው ማለት ነው። እዚህ ጋር ብዙዎቻችን የሚያደርገው ነገር ወይም ደግሞ ሄርሜላን እየወደዳት የመሰለን እኛ ያኔ እየመሰላችሁ ያላችሁት አንዳንድ ልጆች ማለት ነው ሄርሜላ ላይ አብርሽ ቁማር እየተጫወተባት እንጂ መቼም ወዶታል ብዬ አላስብም። ሄርሜላን ከወደዳትና እንዲሁም ደግሞ እንትን ካላት በራሱ ቻናል ከገባ በራሱ እንትን ቲክቶክ ላይቭ ከገባ በኋላ የተወሰነ ይቆይ ነበር። ያ እዛ የነበሩ ሰዎች ምናልባት ያኔ ስልካቸው አስቀምጠው ስራ ሊሄዱ ይችላሉ። ያኔ ስልካቸው እንደዛ ቁጭ ብሎ ይዞት አይደለም። ያኔ አብዛኛው ያለው ስህተት ነው አይደል? ስለዚህ ያ ተጣርቶ ሊሆን ይችላል። ያ ልጆች ተመልሶ እስከሚመጡ ድረስና እንዲሁም ደግሞ ሰብሰብ እስከሚሉ ድረስ አልጠበቀም። ወዳውን በራሱ ገባ። ወዳውን ጌሙን መጫወት ጀመሩ ማለት ነው። ከዛን ሩታ አሸነፈች። ግን በማሸነፏ ደስ ብሎኛል። ግን የሚጠቀሙት ሲስተም ደግሞ በጣም የሚያናድና እንዲሁም ደግሞ እንትን የሚያደርግ ነው። ይሄ ማለት ይሄንን ሲላችሁ ሄርሜላ ስለላሸነፈች ወይም ደግሞ
ሩታ ስላሸነፈች የሆነ ነገር እንትን ብሎኝ አይደለም። በነገራችን ላይ ግን የሚያደርጉት ነገርና የአብርሽ የሚያደርገው ወይም ደግሞ ሄርሜላ ላይ የሚጫወተው ጫወታው ነው የሚያናድደው ማለት ነው። ምክንያቱም እዚህ ጋር ያለችው ሴት ልጅ ናት። እናንተም አንዳንዶቻችሁ እኔ ምሬንን ምን እንደሚላችሁ በራሱ አላውቅም ግን ሄርሜላ ላይ እንደተጫወታ እንዲሁም ደግሞ ሄርሜላ ላይ ጭውውት እንዳዛ ማወቅ አለባቸው ማለት ነው። በኋላ ደግሞ ወዴት ሄዳ ወዴት ገባ ላይቭን ሲዘጉት ወዴት እንዴት ነው የሚለው አይታችኋል ወይም ደግሞ ሰምታችኋል ብዬ አስባለሁ። የትም አልሄደም ሩታ ቤት ነበር ነው የተባለው እያለ እየተዛዞረ ያለው ማለት ነው። ስለዚህ አቶ አብርሽ ታው ግን ታው በሄርሜላ ህይወት እየተጫወተባት እቺ ሄርሜላ ራሷ ጅል ናት የምሬንን ለምን ብትሉ አንደኛው በነገራችን ላይ ሰሞኑን ራሱ እሷ አዲስ ናት እንዴት ያኔ ይሄ ውድድር ቢቀራባት ይሻላል ምናምን እየተባለ ነበር። ያኔ ከዚህ በፊት ስለገባችና እንትን ስላደረገች ማለት ነው። ግን አብርሽ የሚያደርገው ነገር የምሬን በጣም የሚያስጠላ ነው። በቃ ውድድር ነው ከተባለ ያኔ ሩታንን መደገፍ እንዲሁም ደግሞ ማናት እቺ ሄርሜላንን መደገፍ አልነበረበትም። እስከ መጨረሻው ማን እንደሚያሸንፍ ቁጭ ብሎ ማያት ነበረበት ማለት ነው። ነገር ግን ደግሞ አላደረገውም። ሄርሜላ ላይ እንደገባች መጣ በቃ ያኒ እንደንሸነፍ አላ ብዙ ነገር አውርተዋል። በነገራችን ላይ ሰምታችሁ ከሆነ በስተ መጨረሻው ደግሞ በራሴ ይገባለው የሷ አዲስ ስለሆነ ማጫወት አልቻለም ብሎ ወደ በራሱ ገባ። በራሱ እንደገባ ራሱ ያኒ ኮፒ ሊንክ አድርጎ ሼር አድርጎ ምን ሳይል አለጡሉም እንትን ገባ ማለት ነው። ጫውታው ገባ። በኋላ ደግሞ ጫውታው ማን አሸነፈችው? ሩታ ስላሸነፈች በነገራችን ላይ ደስ ብሎኛል። ግን ደግሞ አብርሽ የሚያደርገው ነገር በሙሉ ደስ አላለኝም። ስለዚህ ትዝታ እውነታውን ትክክለኛውን እንዲሁም ደግሞ ሁላችን የኔ መጠረጠርነው ነገር ይዛ ማጥታ ነበር። አይታችኋል ብዬ አስባለሁኝ። ለማንኛውም ሁላችሁም በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ ደስ ከምንገናኝ ድረስ ቸር ቆዩልኝ። ባይ ባይ።